ያስከው ነገር ጥሩ አይደለም። ሚሊዮን ተው ያስከው ነገር ጥሩ አይደለም። ትሳሳታለህ። ይሻለኝ ግንባር ነው የምለው። እዩኤል ነው ሊጎዳት እየሞከረ ያለው። እውነቱን ነው የምነግርህ። እኔ ታደርኩኝ ሳምሪን ከመንከባከብ ውጪ ሳምሪን ጥሩ ነገር እንድትደርስ ከማድረግ ውጪ ምን የተለየ ነገር ሳደርግ አይታኝ ታውቃለህ? ሁለታችሁም ተንኮለኛ ናችሁ ሲጀምር ማለት ነው። እህቴን ጎርታችኋት አሁን ያሉት ከሷ ጋር ነች። እሱን አውሮ በቃ ስለሷ እሱ አንተ ምንድነው ከእህቴ ያለ ነገር ንገረኝ። አንዴ እንዳትጣላ አይመለከትም። ዞር በል። እኔ ታላ አይደለም ሌላ ነገር ውስጥ ነው የሚገባው። እኔ እሷን ከመንከባከብ ያን ያህል እኮ መስዋዕትነት አለፈ እኮ ያ ጊዜ አለፈ። ለካ እየሸወከኝ ነበር ሲጀመር ማለት ነው። ችግር የለውም። ምን ያደርሽበታል? ንገረኝ አንተ። አታወራኝ ብያለሁ። እሺ አሁን ምን ልታረጉኝ ነው? ወንድሟ አደራ የሰጠኝ ለኔ ነበር። እሺ አሁን ደግሞ ካንተ ጋር ነች ያለችው። እኔ ዛሬ እያልካለሁ አደራችሁን በልታችኋል ነው። አንተ በስነ ስርዓት አንተ ተው ሲጀመር ለአንተ ሲጀመር አላውቅም። ሲጀመር እንደዚህ ምን ልትሆንም ሲጀመር አሁን ነው ያለውን ነገር ዝም ስለ ወይም ደግሞ ነገሮች ይስተካከላሉ እና ቢዝም ለምን ይኖረኝ ከሱ ውጪ ብቻዬን አውራኝ እንዴ ሚሊዮን ሌላ ነገር በቃ ማንም ሚሊዮን አትክፋኝ። ምንም አታምጣ አንተ ሽጉጡ ፈርቻለሁ። አክብሬ ነው እህቴ ነች። አሰማኝም እህቴ ነች። በራሴ መንገድ ማስተካከል ያለብኝ ነገር ሚላን ምንድነው? አንተ ቆይ እያስፈራራህን ነው እንዴ? ቆይ ልትገለን ነው እንዴ? እዚች ጋር እህቴ እኮ ነች። እህቴ ስለ እህቴ ነው። እሺ አሁን ለምን አቀባበልከው? ብዙ ነገሮችን በቃ እኔ አስረዱሽኝ። ብዙ ነገሮችን አድርጌላታለሁ። እንዲከፋትም አልፈልግም። ግን አሁን እናንተ ሁለታችሁ ፉክክር የለም። በቃ የሆነ እኔ ነኝ አንደኛው ሲጀመር ስለሷ ወደፊት ነገር አስባችሁ ታውቃላችሁ? ልጠይቃችሁ አስባችሁ የምታውቁ ከሆነ ስለሷ የሆነ ያሰባችሁ ነገር ካለ ንገሩኝና ቢያንስ ልመን ልጅቷ አሁን ምን ላይ እንደሆነችም ራሱ እኔ ነው የማውቀው። ገብቶሃል? ምንድነው አንተ ሐሳብ ስለሷ? ወይስ ዝም ብለህ ብቻ ለሆነ ነገር ብቻ የፈለካት ንገረኝ። እኔ እኮ ወንድ ልጅ ነኝ፣ ብዙ ነገሮችን አውቃለሁ። ገብቶሃል? እኔ ምን አድርግ ነው የምትለኝ? ሚሊዮን ሰምተኛል። አንድ ነገር ልንገርህ። እኔ ወንድ ማወራው አንዴ ዝም በል፣ አንዴ ዝም በል። ሰማኝ አይደል? እኔ ማወራው እኮ ስለ እህቴ ነው። ገብቶሃል? አዎ ገባኝ። ስለ ስተሪ ነው አይደል? የሆነ ነገር ይመለከተኛል። ሲጀመር ዝም ያልኳችሁ ማለት ነው ነገሮች ይስተካከላሉ ምናምን ብዬ አስቤ ነው። ገብቶሃል አይደል? ለየፈለኩት ሚሊዮን ለኔ አደራ ስትተኛ አንዴ አልፈቅድልህም እንድታወራ ራሱ ማለት ነው። አንዴ ማውራት አለብኝ እኔ ማለት ነው። ገብቶሃል? እስካሁን አንዴ ሰማኝ ነገር ውስጥ ያለው ከሰራ እሺ ስማኝ አይደል? አንዴ ሰምተኛል። አልሰማኝም እንዴ ነኝ? ሰማኝ መጀመሪያ በጣም የታገስኩ ነው። አትገፍተሪኝ በቃ። ጭራሽ እኮ እህቴን ነው አስጨነቃችኋት። አሁን ይኸውልህ አንድ ነገር ልንገርህ አይደል? ስለ እህቴን አይመለከተኝም። እሺ ከዚህ በፊት ከኔ ጋር ነበር። እንዴት አይመለከትም? ስማኝ አንዴ። እንዴት አይመለከትም? በቃ ተጣልተናል እኔና እሷ። አሁን ያለችው ከዩኤል ጋር ነው አይደል? ዩኤል እኔ መጠየቅ ትችላለህ። ሁለታችሁንም እጠይቃችኋለሁ። ገብቶሃል? ልፋታችሁ ምንም አልችልም። እሺ አይደለም ምንድነው የምጠይቀን ነገር? እኔ ምን አጠፋው? እስቲ ያጠፋሁትን ነገር ምንድነው ያደረጋችሁ ያላችሁት ነገር ግን ይታወቃችኋል? አይታወቃችሁም እኮ ምንም የምትሰሩት ነገር ምንም በቃ እኔ ምን አድርጌ እኔ እህትን አስቀይሜያታለሁ። ገና መተም ነው የምትጮህብኝ። እህትን ያንተ አስቀይሜያታለሁ እንዴ? አሁን ይኸውልህ ልንገርህ አይደል? የኔ ያስቀየምኳት እኔ ይኸውልህ ስማኝ፣ እኔ ከሷ በላይ ብዙ ነገሮችን እኔ ለማወቅ ለማስተካከል ምናምን ሞክሬያለሁ። ገብቶሃል አይደል? ግን በቃ የማየው ነገር አይሆንም። ልጅቷ ምንድነው ቀያረጋችሁት ያላችሁት? እኔ ምን አደረኩት? እኔ አይመለከተኝም። ምንም የሚመለከተኝ እኔ ሚሊዮን ለምን ረቀት ተረጋግተህ ማታወራኝ? ሰማኝ፣ እኔ አሁን ይኸውልህ ምንም ልረጋጋ አልችልም። ማስቀየም ካለብኝም ራሱ አስቀየማቸዋለሁ። እሺ አይደለም መቀየሙን እኮ አይደለም አንተ። እኔ አሁን በትዕግስትም እያወራ ያለች እህት ስለሆነች የሚሰማ ስሜት ስላለ ነው ማወራ። የዚህ ሁሉ ጥፋተኛ እዩኝ ነው ሲጀመር። ጥፋተኛው እኔ ነኝ። ለምን እንደሆነ ታውቃለህ? እስካሁን ስላላወራኋችሁ ስላልተናገርኳችሁ እኔ ነኝ ጥፋተኛ። ምክንያቱም እህቴ ይሄን ሁሉ ደረጃ ሆኖ አውራኝ እኮ። እሺ አይደለም ቢያንስ ተረጋግተህ አውራኝ። እኔ አሁን እንድንጣላ ነው እንዴ አንተ የጠራኝ? ስለ እህቴ ስለሚመለከተኝ ታወራኝ አይደል እንዴ? እሺ አሁን ስለ እህቴ የሚሆነ የምታውቀው ነገር ንገረኝ። እሷ አሁን ያለችበትን ደረጃ ታውቃለህ አይደል? አዎ። ስለዚህ ንገረኝ፣ ምንድነው ይሆናል? ከዩኤል ጋር ነው የምትውለው፣ ከኔ ጋር ጣልታለች። እሱ ነው ሊጎዳት እየሞከረ ያለው። ዩኤል ነው ሊጎዳት እየሞከረ ያለው። እውነቱን ነው የምነግርህ። እኔ ከዚህ በፊት ከኔ ጋር እያለች ሳምሪ የምናሳልፈው ላይፍ ታውቃለህ አይደል? ምን አይነት እንደምንከባከባት ታውቃለህ አይደል? ታውቃለህ አይደል? አሁን ያለው ነገር ልንገርህ። እንደዚህ የሆነች አሁን ልንገርህ። አሁን ቅድም እኮ በጣም ተናገርከኝና በጣም ገርመኛል። ምንድነው ታውቃለህ? አይመለከተኝም ይባላል እንዴ? ላንተ አይደል እንዴ ያረራ ያስጦት እኮ ላንተ ነው አይደል? ብዙ ነገሮች እንድታወሩ ምናምን በቃ ይሁን ምናምን ብዬ ገብቷል። ግን በጣም ያስጠላባችኋል እያረጋችሁ ያላችሁ። አይመለከተኝም ያልኩህ አሁን አይደል? ጀመር አንድ ነገር እነግርሃለሁ ማለት ነው። አንዴ ሰማኝ ማለት ነው። ይኸውልህ ነገሮችን ማስተካከል ካለብኝ እራሴው አስተካክላለሁ። ገብቷል? እሷንም መያዝ ካለብኝ ይዛለሁ። ገብቷል? በስነ ስርዓት ማለት ነው ስነግርህ ማለት ነው። ነገሮች ደግሞ ይስተካከላሉ ስነግርህ። ከኔ ጋር ጣልታለች። አሁን ሚሊዮን በምን ምክንያት እንደጣላችሁ ነገር እነሱን እየደገፍክ ነው? ምንድነው? እኔ አልገባኝም። አሁን እሱም እንኳን ለለ ሲጀመር አሁን እንሄድለታልና ማናግረው ሲጀመር ገብቷል? አልፍ የለኩት ነገር ወይኔ ለማድረግ ይችላል ማለት ነው። እመታለሁ ከፈለክ ምንድነው የምትለኝ?
አልገባኝም። ንገረኝ በስነ ስርዓት ነው። በቃ በስነ ስርዓት ገና መምታት ካለብኝ እመታለሁ። ገብቶሃል አይደል? አይመለከተኝም። እኔ ሚሊዮን ስርዓትን ያዘ አይመለከተኝም። ወይኔ እና አንተ ሄደህ እህትን ከዛ እያጨበረበራት ካለ ሰው ሄደህ አትመልሳትም? እሺ ልንገርህ አይደል? እኔ ከሷ ጋር ማውራትም አልቻልኩም በዚህ ሰዓት ማለት ነው። ጓደኛሞች ነን አይደል? እኔ እኮ ጓደኛዬ ነህ እኮ አንተ። ተረጋግተህ እንድታወራኝ ነው ፈልገው። እኔ አንተ እህት እንድትጎዳ አልፈልግም። እኔ እህት ስላለኝ ማለት ነው። ግን እየጎዳት ያለው በዚህ ሰዓት እዩ ነው። እሺ ከጀርባው ምን አስበው እንደሆነ አላውቅም። እኔ እንዴት እንደማስብላት ታውቃለህ? ይኸውልህ እኔ ሲጀመር አደራ የሰጠሁት ለአንተ እንጂ ለዩ አይደለም። ገባኝ። አደራ ሰተኛል አይደል? እሺ እኔ አደራ ተጣላን፣ ከሳምሪ ጋር ተጣላን። ምን ላድርግሽ? በምን ምክንያት ነው የጣላችሁት? ተጣላን። እዩን ያጣላን ወሬ ነግሯት፣ ምንም ያላደረኩትን ነገር ነግሯት እዩን ያጣላን። እሺ አሁን አንድ ነገር ልንገርህ፣ ሁለታችሁም ላውራችሁ ፈልጋለሁ በስነ ስርዓት ስነግርህ ማለት ነው። ወይ ደውልለት ወይ እኔ እና እሷ እናወራ። ምን ያለበት ቦታ ከፈለክ ወስዳለሁ። አብረው ነው የሚሄዱት። በዚህ ሰዓት ውሰደኝ እንሂድና ያለውን ነገር እናወራለንና እንደዚህ ትናገረኛለህ? እኔ ለሳምሪ አላስብላትም። ተቀይራለህ። በቃ እንደዚህ መሆን የለበትም። ምንድነው ታዲያ? እኔ ምን ማድረግ እችላለሁ? ቆይ ራሷ ፈልጋት ሄደች። እኔ ምን አይነት ጉዳት እንደነበርኩ አታውቅም እንዴ? ሚሊዮን ይሁንም በቃ እኔ እንደዚህ አልፈቅድልም ሲጀመር ማለት ነው። ኧረ ሚሊዮን በእናትህ አንተ መተነኝ ታንቀኛለህ። እንደማይተዋወቅ ሰው እንደዚህ ምናምን እንትን ትለኛለህ። እኔ ልንገርህ፣ እኔ አሁን የነገሮች ሳይስተካከሉ ምንም ነገር ላደርግልህ አልችልም። በቃ አልሰማህም። ሲጀመር እኮ ማውራት ስለዚህ ነው። አሁንም ቢሆን እኔ መሄድ አልፈልግም። ማሳያለሁ ያለበት ቦታ ትሄዳለህ ራስህ። እኔ አለ ሲጀመር አንተ ሁለታችሁም ባላችሁበት ነው ለወራው የምፈልገው። ሲጀመር አላዳምጥም። ያስፈራል። አሁንም በስሜታዊ እንድታወራኝ አልፈልግም። ገርቱ እኮ ያለው እኮ በቃ ተረጋግተህ አውራኝ። ሲጀመር ማውራት ነገር እኔ እንደዚህ እንድትለኝ አልፈልግም። እኔ አሁን ያው ታሳየው ሆነና እኔ ከሱ ጋር አላወራም። ያው ቁጥና እኔ ሰምተኛ ሁለታችሁም እንፈልጋችሁ ጀመር እና ምንድነው ተልኳለህ ነው እና ማውራችሁ እንዴ? ሲጀመር እኮ ይሄ ቀልድ አይደለም ማውራት። እሺ አንዴ ከሳምሪ ጋር ያላችሁ ነገር ሁለታችሁም እንድትነግሩኝ እፈልጋለሁ። ተቆጥቷላ እኮ ግልጽ ነገር ነው። ስለ ሳምሪ ያለውን ነገር በስነ ስርዓት እንድትነግሩኝ ማለት ነው። ግልጽ አድርጋችሁ ስለምን ስላለው ሁኔታ እንድትነግሩኝ እፈልጋለሁ። ስለ ሳምሪ ማለት ነው። ሚሊዮን እንደዚህ አትጋፋ። እኔ በጣም እኮ ታግሼ እኮ ማወራ እኮ ስለ እህትህ ስለሆነ ነው። ተናገረውም እንደ ሚላ ምንድነው ነው የምትለኝ? እሺ አሁን ስለ ሳምሪ ሁለታችሁም ያላችሁን ስሜት ትነግሩኛላችሁ። ስለምን የሚሆነውን ነገር ትነግሩኛላችሁ ነው የምታወራው? ልጅቷ ግን አሁን ምን ላይ ደረጃ እንዳለች ታውቃላችሁ እኮ። ስለምን ስሜት እኔ ብቻ ነው የማውቀው። ሰምተኛል። እኔ ብቻ ነው የማውቀው። አንድ ነገር ልንገር፣ ያለችውን ነገር እንዳለ ማለት ነገር ልንገር። እዩ ለኔ አንተ ማውራት አልፈልግም። አታውራኝ ብለኛል እኮ አታውራኝ ብያለሁ። እሺ አሁን ምን ልታረጉኝ ነው የምትመጣው? ወንድሙ አደራ የሰጠኝ ለኔ ነበር። እሺ አሁን ደግሞ ካንተ ጋር ነች ያለችው። እኔ ዛሬ እያልካለሁ አደራችሁን በልታችኋል ነው። አንተ በስነ ስርዓት አንተ ተው። ሲጀመር ለአንተ ሲጀመር አላውቅም። ሲጀመር እንደዚህ ምን ልትሆንም ሲጀመር አሁን ነው ያለውን ነገር ዝም ስለ ወይም ደግሞ ነገሮች ይስተካከላሉ እና ምን አደረኩኝ? ሳምሪን ከመንከባከብ ውጪ ሳምሪን ጥሩ ነገር እንድትደርስ ከማድረግ ውጪ ምን የተለየ ነገር ሳረጋይታኝ ታውቃለህ? ሁለታችሁም ተንኮለኛ ናችሁ ሲጀመር ማለት ነው። እህቴን ጎርታችኋል ትነግራችሁ ማለት ነው። ና ምንድነው የምትዞረው? ና በስነስርዓት ሰማኝ። እኔን አትክተተኝ። ይኸውልህ አሁን ያሉት ከሷ ጋር ነች። እሱ ነው በቃ ስለሷ እሱ ነው። አንተ ምንድነው ከእህቴ ያለ ነገር ንገረኝ። ከእህቴ ያለ ነገር አንዴ እንዳልቃላ አይመለከትም። ዞር በል። እኔ ይጣላ አይደለም ሌላ ነገር ውስጥ ነው የሚገባው። እኔ እሷን ከመንከባከቡ አይመለከትም አልኩ አይደል? ወይኔ እሺ እኔ እሺ ምን አይደለም ከመንከባከቡ ውጪ ሚላ ምንድነው የምትለኝ? እሷን ከመንከባከቡ ውጪ ምን ይደረግ? እህቴን ምንድነው ያደርጋት? እሱ ነው በቃ የሚናገራት በሆነ ባልሆነ የሚናገራት እሱ ነው። እኔ ምን ተነግሬ ታውቃለሁ? እሺ አንድ ነገር ልንገርህ። እህቴ በዚህ ሰዓት እየሆነች ያለውን ነገር እኔ ብቻ ነው የማውቀው። እህቴ ገብታው በስነ ስርዓት ሁሌ ምንም በቃ ደስተኛ ሆና አታውቅም። ሁሌ ታለቅሳለች በእናንተ ጉዳይ። ከኔ ጋር ሳምሪ ሲጀመር ከኔ ጋር አንድ ቀን አልቅሳ አታውቅም። አንድ ቀን ማለት ነው እኮ ካንተ ጋርማ ታስመስላለች። ከኔ ጋር ታስመስላለች ለማስቀናት እኔን ብዙ ነገር ታደርጋለች አይደለም? አይደለም ሚላ እንደዛ አይደለም። አንዴ ሁለታችሁ ዝም በሉ። እኔ ያለውን ነገር ልንገራችሁ። እሺ ምን እሷ አሁን በዚህ ሰዓት በዚህ ሁኔታ ላይ የምትሆነው ነገር እኔ ብቻ ነው የማውቀው። በጣም ተጎድታለች። ምንድነው ያላልኳት? ለምን አልነግሩኝም? ሚላ እኔ ምንም አላረኩም። እኔ እኮ አሁን በእሷ እኔ የሆነ በቃ እየተቆጣጠርኳት የሚሆኑ ነገሮችን ምናምን እያልኳት አይደለም። እንደ ትልቅ ሰው ሳስብ ማለት ነው። እሷ ከፈለገችው ሰው ጋር መሆን ትችላለች፣ መፍቷ ነው። ገብቶሃል? ግን በዚህ ልክ ደግሞ እሷ
የሆነ ነገር ስትሆን ደግሞ ቆሜ አላያችሁም። እሺ ምን ሆነሽ ሚላ? ምንድነው የምትለኝ? ምን ሆነሽ ነው የምትለኝ? በቃ ልቧ ተነክቷል። የሆነችው ነገር አለ። ምንድነው ያላችሁ ነገር? ከሷ ንገሩኝ። ስሜትን ንገረኝ። አንተ ስሜትን ንገረኝ። ስሜታችሁን ንገረኝ። እኔ በቃ ምንም እሷ መንከባከብ ነው የምፈልገው። በቃ እኔ እሷ መንከባከባት ነው ይስታት። እሱ ነው መጠየቅ የምትችለው። እኔና ሳምሪ እንደ ድሮ አብረን አይደል? እሺ ተጣልተናል። መንከባከብካት ነው እንበል። መንከባከብ ብቻ ነው የምፈልገው። እሺ ከተንከባከብካት ምንድነው ቢላ ታሪክ አለ? ምን ያልገባኝ እኔ እሷ አይደል እኔ በታሰሪ በነበርኩበት ሰዓት ልጅቷ ግን እንደዚህ የመሆኗ ሚስጥር አንተ ነሽ። ምን ብለህ ነግረው ነው? አሁን ምንም የነገርኩት ነገር የለም። እኔም ልክ እንዳንተ መጥቶ ነው የጠየቀኝ። እቤት እያለቀሰች ነው እያለ ነው። ልጅቷ ደግሞ እያለቀሰች ከሆነ ውስጧ ላይ መናገር የምትፈልገው ሌላ ነገር አለ ማለት ነው። እኔ አላውቅም። ይሄን ሁሉ ነገር ሁለታችሁም የሆነ ማላቀው እኔ ያላወቅኩት እሷም ለኔ ለመንገር የፈራችው ነገር ድብቅ ነገር አለ። አውጡት። አንዴ እሱን ተው። አንተ ተው። ለዚህ ሁሉ ነገር መታበቃ አንተ ነህ። አንዴ ስማኝ የሚል እኔም እኮ የፈለኩት የነገርኩህ ያለው ነገር እንድነግርህ። ስማኝ አንዴ። እኔ አሁን በዚህ ሰዓት አይደለም እንደዚህ ሆናለች፣ እንደዚህ ቤት እያለቀሰች ነው ማታ ማታ ብለኸኝ አይደለም መተህ ስላወራኝ ራሱ በጣም ነው ማከብር። እስከዛሬም ስላልነገርከኝ ማለት ነው። ይሄ ሁሉ ነገር ሲፈጠር ግን እኔ ከኔ ጋር አይደለችም። በዚህ ሰዓት ሚሊዮን ከኔ ጋር አይደለችም። ከኔ ጋር እያለች ምን ያህል ደስተኛ እንደነበረች ታውቃለህ። ተጣልተናል እኔና እሷ እድሜ ለሱ ግን ገብቶሃል አይደል? እያወራሁ ያለውን ነገር ገብቶሃል። ስለ እህት ነው። ለምሳሌ እህት አለ አንተ እህት የሆነ ነገር ሆና የፈለገ ይመጣ እንደዚህ ራሱ ልታወራኝ አችልም። ባህሪን ስለማውቅ እህቴ አርጌዋለሁ። ባህሪን ስለማውቅ አውቃለሁ። ከአቤል ጋር የተፈጠረውን ነገርም ታውቃለህ። ስለ እህቴ ነው። ስለ ሳምራይት የሆነ ነገር እንድትሆንብኝ በፍጹም አልፈልግም። የሚቀረው ነገር ካለ ይቀራል ማለት ነው። እሷ ደግሞ እያለች እሷ በፍጹም ደግሞ እሷ ልታዝንም ይደብራትም አይገባም። ስነግራችሁ ማለት ነው እንደ አንድ ታላቅ ወንድም ነው የምነግራችሁ። ገብቷል? እና ልጅቷ ጥሩ እሺ፣ እኔ አይመለከተኝም። ከዚህ ነገር አስወጣኝ በቃ። አልሰማኝም። ጠይቀው ከእሱ ጋር ያለችው እኔና እሱ ምንም የምናወራው ነገር የለም። እኔና እሱ ምንም የምናወራው ነገር የለም። ምንም የምናወራው ነገር የለም። እንዴ ነው አይደለም? ሚላ ስማኝ፣ ታጨርሳ የትም አይደለም። ሚላ ስማኝ፣ አንዴ ስማኝ። አንተ እስካሁን በትዕግስት ነው እኔ ደግሞ እያወራሁ ያለሁት ማለት ነው። እንደ ወንድሟ ስላሰብኩ በትዕግስት ነው። የማይመለከተኝ ነገር ነው እያወራኝ ያለው። በቃ እንዴ ነው የማይመለከተኝ ነገር መተለው? አንተ የሰራው አንተ አውቀህ የሰራው እኔ ምን አረኳት? የሆነ ነገር ብለህ እኔ ጋር ጣልተህ የሆነ ነገር ምን ብያጣለዋት? ሲጀመር ካንተ ጋር ግንኙነት እንዳላት እኔ በምን አውቃለሁ? በቃ ተጣልተናል። ግንኙነት እንዳላችሁ ነግረኸኛል ወይ? ምንም አይደለም። እኔ ደግሞ ምንም የተለየ ነገር ምንም የተለየ ነገር ከሷ ጋር ያደረኩት ነገር የለም። ምንም የተለየ ነገር ለምን አስፈለገ? ያው ምክንያት ምን ነው ምክንያቱ? ለሷው የውሸት የሆነ ነገር ዘግዝከኝ የነገርካት ነገር ምንድን ነው ያስፈልጋል? ምን ብለህ ነው ያልከኝ? አንተ ምን ብለህ ነው ያልከኝ? ምን ብያለሁ? ፍቅረኛ አለው እንደዚህ ያለው ብለህ ማለት ነው። አንተ አስፈላጊ ነው። እኔ እኮ ያልኳት የሆነ ነገር ካረከ በኋላ ነው። አንተ እኔ ከእስር ቤት እንደወጣሁኝ ከእስር ቤት ብዙ ነገር ተንከባክባኛለች። እስር ቤት ውስጥ ከእስር ቤት እንደወጣሁኝ ብዙ ነገር አድርገሽልኛል። ለዛ ደግሞ እኔ እንደዚህ ማድረግ አለ? ምን አደረኩ? ምንም አላረኩም እኮ ግን አልገባችሁም። እንድትጎዳብኝ ስለማልፈልግ ብቻ ነው። ካንተ ጋር ማውራት ሲጀምር አልፈልግም። እኔ ካንተ ጋር ማውራት አልፈልግም። ስለመጣሁን እሱን ጠይቀው። እሺ እኮ እኔ እኮ አሁንም አልመለሳችሁልኝም እኮ። ስማኝ፣ አልመለሳችሁልኝም እኮ አክብሬ ነው እየቆምኩ ያለሁት። ሚሊዮን ሚላ እኔም አክብሬ ነው የመጣሁት። ከፈለግ በይሳት ከኔ ጋር ሳምሪ አይደለችም አይደል? አንዴ ማውራት ያለብኝ ነገር ላውራ። ለምሳሌ አሁን ይኸውልህ አሁን የምናወራው አሁን ስላለበት ሁኔታ ወይም ደግሞ እሷ ስላለችበት ሁኔታ ከእናንተ ጋር ምናምን አይደለም። ስለ ወደፊቱ ያሰባችሁ ታውቃላችሁ ከእሷ ጋር ወይስ ምንድነው ያሰባችሁ? ያልገባኝም በስነ ስርዓት እንድታስረዱኝ ይፈልጋል። ገብቷል? አሁን እሷ ያለችበት ደረጃ በዚህ እንደዚህ በጣም መጥፎ ደረጃ ላይ ከደረሰች አንዴ የትም አትሄድም። እሺ በልኝ። እኔ አሁን ከዚህ በኋላ ለምሮ ማስፈልግ እኔ የለውም ከኔ ጋር አይደለችም። ከኔ ጋር አልዋለች። አሰማኝም። አንዴ ሰማኝ። ይመለከታል። በቃ አደራ ሰጥቻለሁ። ይመለከታል። በጣም ይመለከታል። በጣም ነው ማዝነው። አንዴ ዝም ነው ማለት ነው። ከኔ ጋር ያለች ደስተኛ ነች። ከኔ ጋር ሆና ደግሞ እውነት ሚላ ሄደ የለም ከኔ ጋር ሆና ሳምሪ ወይ አልቀሳ ወይ የሆነ ነገር ከሆነች ደግሞ እኔ ልጠየቅበት። ሳምሪ አንተ አገኛትም ምንም አድርጋት ከፈለግ በፈለግከው ነገር ሳምሪ ከኔ ጋር ሆና የማይሆን ስሜት ከተሰማት የሆነ ነገር ቴክስት ተጽፎላት ወይ ተሰድባ ካልሆነ እኔ 100% እርግጠኛ ነኝ ሳምሪ ከኔ ጋር ያለች በጣም ደስተኛ ናት። መጠየቅ ትችላለህ። አላውቅም የሆነ ሰው ወይ ሰድቧት ወይ ሰድቧት እኔ አላውቅም። በቃ ወይ የሆነ ሰው ነገር ብሏት ነው። እሺ ስለሷ ምን ታስባለህ? እንዴት ማለት ስለሷ ስለወደፊቱ እኔ ዛሬም ነገም ከነገ ወዲያም ሁሌም ሳምሪን እንከባከባታለሁ። ሁሌም ከጎኗ አለሁ። ግን ሰምታችሁኛል። ሁለታችሁም ልታቅ ትችላለህ። እኔ ሳምሪን ማለት ነው እኔ እንጃ የሆነ ሰዓት እንዲደብራትም አልፈልግም። ብዙ ነገሮችን የሆነ ነገር ስትሆን ቢያንስ የሆነ በቃ ካጠገቧ መሆን ነው። እኔ ነኝ ገብቷል አይደል? ብዙ ነገር አሁን ላይ ግን ማለት ምንም ነገር ባረግላት ራሱ ደስተኛ አልሆነችም። ይሄ ማለት ደግሞ እሷ ደስተኛ አይደለችም። የሆነ የሚረብሻት ነገር አለ ማለት እሱ ነው የፈለኩት። ስለዚህ ከኔ ጋር ሆና ደግሞ ሳምሪ ከኔ ጋር ሆና ማለት ደግሞ ታውቃለህ የደበቀ ምንም አውቀው ነገር የለም። ሚሊዮን እኔ ምንም አውቀው በሳት ዝም ልል ነው እችል ቪዲዮዎች መመልከት ትችላለህ። መቼም እኔ እንደዚህ አስገድጄ ምናምን ቪዲዮ አላሰራትም ሳምሪን ታውቃለህ። ይኸው አስገድደህ የሚሆን ቪዲዮ የለም፣ ምንም ነገር የለም። ከኔ ጋር ሆና ደግሞ የምሰራቸው ቪዲዮዎች አንድ ቀን አኩርፋ የሰራችው ቪዲዮዎች የለም።
100% የምነግርህ ነገር እንደዛ ካለ እኔ ነገም ከነገ ወዲያም ሚላ አንተ የፈለግከውን ነገር ማለት እኔ ጋር ከፈለግክ እንዳትደርስ ማድረግ ትችላለህ። ሳምሪ ማለት ነው ደስተኛ የሆነች የመሰለ ግን ውስጧ በጣም እየተጎዳ በቃ እኔ በምን መልኩ ያንን ከተረዳ ታዲያ ለምን ትሰድባታለህ? ትናንትና መጣ ልጠይቅህ ስትመጣ አንቋሸ ለምን አባረርካት? ለምን አንቋሸ አባረርካት? እኔ ስላለው ምናምን ስለሷ ጥሩነት ምናምን ብታወሩ አሁንም የተደበቀ ነገር አለ። ንገሩኝ። ገብቶሃል አይደል? ደግሞ ለዛ ነው አንተ ሚሊዮን እንደዚህ እንድትገፋኝ እኔ አልፈልግም። አንተ እገፋለሁ። እንዴት አልገፋም? አደራ የሰጠው ለአንተ ነው። እሱን ሲጀምር አላውቀውም። ስርዓትን አክብሬ ነው ቆሜ እያወራሁ ያለሁት እውነቱን እንድታውቅ። ምን ታመጣለህ? ምንም አታመጣም። አንተ ምንም እኮ መሄድ ትችላለህ እኮ። ና የት ነው የምትሄደው? በቃ እንዳታወራኝ። አንተ በቃ እያወራህ ነው የምትሄደው። ና አንተ ይሻለኝ ግንባር ነው የምልህ። ኧረ ሚሊዮን ተው፣ ያዝከው ነገር ጥሩ አይደለም። ሚሊዮን ተው፣ ያዝከው ነገር ጥሩ አይደለም። ትሳሳታለህ። ሚላ እረፍ። ይኸውልህ እያወራን ነው። እኔ በስነ ስርዓት እያወራሁ ነው ያለሁት። ያዝከው ነገር ያሳስታል ሚላ። በፈልገው እውነቱን ብቻ ነው ፈልገው። መስራት ላውራ እውነቱን ብቻ ነገር ይሰርክ ያለው እሺ፣ ማውራ ተፈራኛለህ አውቃለሁ። በቃ ሽጉጥብኝ። አሁን እኛ ያረክ ያለው ነገር ትክክል አይደለም። አንደማኛ እንዴ ነገር ልንገር፣ እውነቱን ብቻ ንገሩ። በቃ ያ ነገር አልፈልግም። እሷ የሆነችበትን ነገር ንገሩን። በቃ እኔ በራሴ መንገድ ማስተካከል ያለብኝ ነገር አለ። ሚላን ምንድነው? አንተ ቆይ እያስፈራራህን ነው እንዴ? ቆይ ልትገለን ነው እንዴ? እዚች ጋር እህቴ እኮ ነች። ስለ እህቴ ነው። እሺ አሁን ለምን አቀባበልከው? አንተ ጓደኞችን ልትገለን ነው እንዴ የምፈልገው? እህቴ ነች። አስተሙኝም እንዴ? ስለሰማን እኮ ነው እያወራን አይደል እንዴ ያለ ነው። እኔ ልንገራ እህቴ ለምን እንዴ ነው አውራኝ። ከሱ ውጪ ብቻዬን አውራኝ እንዴ ልጅ ብታይ በቆረ ሚሊዮን ሌላ ነገር አትጠጣ። የሰማቴን ማስተማኝ በቃ ማን ሚሊዮን እንትን በትዞር በቃ ሚሊዮን አትክፋኝ። እገፋለሁ። ምንም አታመጣ። አንተ ሽጉጡን ፈርቻለሁ። አክብሬ ነው። እህቴ ነች። አሰማኝም እህቴ ነች። አንተ ለኔ ሽጉጥ ትመጣለህ? እመጣለሁ። እህቴ አይደለች እንዴ? ነገሩኝ። የሆነ ነገር ሆናለች። ነገሩ እኔ እህቴ በቃ እሷንም ጥራትና እንጠይቃት። በቃ ምንድነው ታዲያ የምትለኝ አንተ? ጥራትና ትምጣ። በማን ምክንያት ምን እንደሆነች ደሷ የምጠይቃት። በእኔ ምክንያት ደግሞ ምንም ነገር እንዳልሆነች ደግሞ እኔ በግልጽ መነገር ጥራት። በቃ ከዚህ በላይ ሆና የደበራት ነገር የለም። ምን እዚህ ጋር ምን የሚያመጣው ነገር ነው? አሁን ይኸውላችሁ ልነግራችሁ ፈልገው ነገር አንዴ እንደ ቁም ነገር እንደ ትልቅ ሰው አንዴ ላወራችሁ ፈልጋለሁ። እዛ ጋር በቃ አንዴ ብቻ እስካሁን አሰግዳችኋለሁ። እሺ የተማለጅ መሳሪያ ተቀርባ አስገባጅ መሳሪያ እስካሁን አሰግዳችኋለሁ። አንዴ ማወራችሁ ነገር ብቻ አለ። አንዴ ሁለት ዛታ ብቻ ሄዱልኝ። ችግር የለም ያለው ነገር አወራለሁ። አንተ እኮ ነው ሲጀመር መጥፎ ነው ትላንትና ሰድበህ ራስህ የሆነ ነገር ነግረሃት አይደል? ከዛም በኋላ ሲጀመር ደብሯታል እሷ ራሱ። ይኸውላችሁ ልጅቷን ማለት ነው እየተፎካከራችሁባቸው የሆነ በቃ መጥፎ ደረጃ ላይ እየደረሰች ነው ያለችው ልጅቷ። ወደፊት ገብቷል። ስለ ወደፊት ነው እያወራለች። አሁን ስላለው ነገር አለ። ሁለታችሁ ሲጀመር ፉክክር ላይ ናችሁ ያላችሁት እህቴ ላይ ማለት ነው። እኔ ይኸውልህ እህቴ ነች። ገብቷል። ብዙ ነገሮችን በቃ እኔ አስረዱሽኝ። ብዙ ነገሮችን አድርጌላታለሁ። እንዲከፋትም አልፈልግም። ግን አሁን እናንተ ሁለታችሁ ፉክክር የለም። በቃ የሆነ እኔ ነኝ አንደኛው። ሲጀመር ስለሷ ወደፊት ነገር አስባችሁ ታውቃላችሁ? ልጠይቃችሁ። አስባችሁ የምታውቁ ከሆነ ስለሷ የሆነ ያሰባችሁ ነገር ካለ ንገሩኝና ቢያንስ ልመን። ልጅቷ አሁን ምን ላይ እንደሆነችም ራሱ እኔ ነው የማውቀው። ገብቶሃል? ምንድነው አንተ ሐሳብ ስለሷ? ወይስ ዝም ብለህ ብቻ ለሆነ ነገር ብቻ የፈለካት ንገረኝ። እኔ እኮ ወንድ ልጅ ነኝ፣ ብዙ ነገሮችን አውቃለሁ። ገብቶሃል? አማስብላታለሁ። በጣም እንድትጎዳ አልፈልግም። ለሱም ነገር ያለው እንዳትጎዳት እንጂ በቻት እሷ እኔ ማናገር ማትፈልግ ሰው ነች። እኔ ማናገር የምፈልጋት ሰው አይደለች። አንድ ጊዜ አሪፍ ነገር ነበረን። በቃ ያ ነገር አብቅቷል። በስነ ስርዓት ስነግርህ ማለት ነው። እና በዚህ ጉዳይ ላይ እኔ ድጋሚ መተህ እንድታወራኝ አልፈልግም። አሁን ላይ እየተገናኘች እያወራች ያለችው ከሱ ጋር ነው። እሱን ጠይቁ። ለዛ ነው እኔ ምንም አላስፈልግም። እኔ እሺ ከዚህ ጉዳይ ውስጥ ልከተኝ ይችላል ሚላ። እኔ አሁን ልሂድ። አትሄድም። እውነቱን እኮ ነገርኩህ አይደል እንዴ? አልጨረስኩም። ያልጨረስኩት ነገር አለ እኮ እያወራሁ ነው። ሚሊዮን አንዴ ንገረኝ። እኔ አንተ አዲስ አበባ ድረስ አልሄድኩም እንዴ ለሳምሪ ብዬ አንተን ይዤ አልሄድኩም እንዴ አዲስ አበባ ሳምሪን? ያን ያህል እኮ መስዋዕትነት አለፈ እኮ ያ ጊዜ አለፈ። ለካ እየሸወከኝ ነበር ሲጀመር ማለት ነው። ችግር የለውም። እኔ ደርሼበታለሁ። ንገረኝ አንተ። እኔ ከዚህ በፊትም ነግሬሃለሁ ሚላ። 2-3 መደጋጋም ነው የሚሆነው።
እኔ ሳምሪ በቃ ብዙ ነገር ሆናልኛለች። ለሆነችልኝ ነገር ደግሞ እሷን ሁሌም እንከባከባታለሁ። ከኔ መጥፎ ቃላቶችም ሆነ ምንም ነገር ሳይወጣ እሷን እንደፈለገች በፈለገችው መልኩ እንዳይከፋት አድርጌ አሁንም ወደፊትም በጣም ትልቅ ውለታ ማንንም ባሌለኝ ሰዓት ማንንም በማይጠይቀኝ ሰዓት ፖሊስ ጣቢያ የተመላለሰች እያለቀሰች ምን እያለች ብዙ ውለታ ማንም ወንድ እኔ እህቴ ላይ እንዲደርስ ማልፈልገውን ነገር እሷ ላይ እንዲደርስ አልፈልግም። ነገም ከነጎዲያም ይኸውልህ ስማኝ፣ እኔ አንዴ በቃ ማንኛው ነገር እሷን ያስደስታል የተባለ ነገር በሙሉ አረጋለሁ። ነገ ከነጎዲያም እህቴ ላይ እንዲደርስ ወይ ደግሞ የሆነ ቅርቤ ሰው ላይ እንዲደርስ ማልፈልገውን ነገር እሷ ላይ እንዲደርስ አልፈልግም። ገባ አይደለ? በቃ እስከዚህ ድረስ ነው እሱ ነገር አይደል? ስለዚህ እቺ ልጅ እያዘነችበት ያለችበት ምክንያት ከሱ ጋር ትላንት ደስተኛ ትላንትን ከኔ ጋር በነበረችበት ጊዜ እሷ ደስተኛ ናት። ከኔ ጋር በነበረችበት ጊዜ ደስተኛ ናት። የራሳችሁን ስሜት አወራችሁ። ልጅቷ ያጨነቃትን ነገር አንዴ ስማኝ። ከሄደች በኋላ ቴክስት ይጻፍላት ምን ይደወላት አላውቅም። ስማኝ አንዴ ልጅቷ እናንተ ስሜት ነገራችሁኛል። እሷ የሚያስጨንቃትን ነገር አልነገራችሁኝም። ምንም የሚያስጨንቃችሁም ነገር የለም እንዳየሁት ነገር ማለት ነው። አሁን ስነግራችሁ ሁለታችሁ ማለት ነው ከዛሬ ጀምሮ እህቴ አጠገብ ብትደርሱ ማለት ነው ሽጉጥ ምናምን ሲጀመር አያስፈልግም። ማድረገውን ራሴ ያውቃለሁ። ገባችሁ? ሁለታችሁ ማለት ነው ብትደርሱ